በመተት ጥሩ ህይወት ይገኛል ብላችሁ አምላካችሁን ከርታችሁ ከሰው ጸጋና በረከት ለመውሰድ አጋንንት ጋር ሄዳችሁ ሰዎች፣ ሰው እያስመሰላችሁ ከአምላክ ጋር የተጣላችሁ ሰዎች ተሞኝታችኋል። ንስሐ ግቡ። እናንተ ያመለካችሁት አጋንንት ልጆቻችሁ ላይ ይዋረሳል። አእምሯቸውን እንደ ነቀዝ ይበላቸዋል። ሰላም ያጣሉ። ለምንድነው ልጆቻችሁ አልበረክት ያሉ? ለምንድነው ወንድማችሁ ያበደው? ለምንድነው ሰላም ያጣችሁት? እናትና አባቶቻችሁ ምናልባት ጠንቋይ ቤት ሄደው ያደረጉት ነገር አለ። ከዘር ማንዘር ሲዋረስ የመጣ መጥፎ መንፈስ አለ። ሰዎች እግዚአብሔር ምን ጠይቃችሁት የሚከለክል ሆኖ ነው እናንተ ሌላ ቦታ የምትሄዱት? ስለምን ትሸወዳላችሁ? ብትጠይቁ አይሰጣችሁም ወይ አምላካችሁ? ፈጣሪ ልቡ ሰፊ ነው፣ ይወዳችኋልና ንስሐ ግቡ፣ ተመለሱ። እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ እንዳትሞኙ። መንደራችሁ ውስጥ እንደዚህ አይነት ነገር ያደረጉ ሰዎች መጨረሻቸውን ተመልከቱ። እጅግ በጣም የሚያሳዝንና የተረገመ ነውና ከዚህ ቆሻሻ ነገር ሁላችንም እንራቅ። አለበለዚያ በልጆቻችን በልጅ ልጆቻችን ስቃይና መከራን እናመጣለን። በሀገራችን መከራን እናመጣለን። ወደ ንስሐ ብንመለስ ይሻላል። በዚህ አጋጣሚ እንግዲህ ለሱም መልእክት እንዲሆነው እንዲሁም ደግሞ በአጠቃላይ ደግሞ በሱ አይነት አስተሳሰብ ውስጥ ለነበሩና ላሉ ሰዎች ማስተላለፍ የምፈልገው አንድ እውነት አለ። ወንድማችን ማን ያዘዋል እሸቱ፣ እንዲሁም እሱን የምትመስሉ ወንድሞች በደንብ እየሰማችሁ እህቶችም ጭምር ይሄ ሂሊንግ ምናምን እያላችሁ የምትሉት ከእግዚአብሔር መንፈስ ውጪ ነፍሳችሁን ብቻ ለማሳደግና ለማጎልበት የምትሄዱበት ርቀት አጋንንት ነው በውስጣችሁ የሚከተው። ሱባኤው ምን አለ? ጸሎቱ፣ ቅዳሴው፣ ተመስጦ በቤተ ክርስቲያን ውስጥ አባቶቻችን እኮ ዝግ ሱባኤ ዘጉና ሱባኤ ገቡ እኮ የሚባለው እኮ መንፈሳዊ ህይወት ውስጥ ሆነው ሃይማኖት ውስጥ ሆነው እኮ ነው። ራሳችሁን በማይረባና በተለያዩ ነገሮች ውስጥ ከታችሁ፣ በሌላ ፍልስፍና ውስጥ ከታችሁ አጉል የሆነ ነገር ውስጥ ከምትገቡ ግድ የላችሁም። የዋህና ቅን ሆኑና መንፈሳዊ ሰዎች ሆኑ። እስቲ የቤተ ክርስቲያን ልጆች ሆኑ። እግዚአብሔርን በደንብ ቀረቡት። ጸበሉ ምናምን እንዳለ ሆኖ በደንብ ጾም፣ ጸሎት፣ ስግደት ያስፈልጋል። ለዚህ ሁሉ ነገር የሚዳርጋችሁ ሰው የወረወረባችሁ መተት ብቻ አይደለም፣ አብሮ የተወለደውም ጭምር ነው። አብሮ የተወለደው ከእናት ከአባት የመጣው ብዙ ኮተት አለ። እሱን ነገር ባካችሁን እስቲ ቼክ አድርጉት። ዛር ምንድን ነው? ቡዳ ምንድን ነው? የሆነ መንደርተኛ ጠይቀህ አይደለም መረዳት ያለ፣ በራስህ ፈተሽ ያወቀው ማነህ? ቡዳኔ ውስጥ ያለው ታስር በስላሴ ስም ብለህ ውዳሴ ማርያም፣ መዝሙረ ዳዊት፣ ውዳሴ አምላክ ጸልየህ አርጋኖን ጸልየህ ራስህ ታገኘዋለህ። ኢንተርቪው ያደረካቸው ሰዎች አይደሉም ሲነግሩ ሃሃ እያልክ እየሰማ ከነሱ ብቻ አይደለም የምትማረው። አንተ ራስህ ከራስህ ህይወት ተማር። በአጠቃላይ የምትኖረው ኑሮ በሙሉ ዛሬ የምትኖረው ኑሮ በሙሉ አንተ የምትፈልገው ነው ወይ? ሜቢ በልምምድ ያመጣሁት ምናምን አካውንት ላይ ገንዘብ ስላለ የሆነ ጥሩ ደረጃ ላይ ፌመስ ስለሆንክ አዎ የምፈልገውን ያገኘሁት በብርታት በጥንካሬ በሂደት ያገኘሁት ነው፣ ጥሩ አስቤ ያገኘሁት ልትል ትችላለህ። ኖ ግድ የለም። እማዬና አባዬን አንተም ራስህን ቤት ውስጥ ሰፈር ውስጥ እንዴት እንዳደግክ ቼክ አድርግና ዛር የሚባለው መንፈስ መጀመሪያ ለማሰር ሞክሩ። እሱን መንፈስ ስታስሩት ሌላውን በሙሉ ዘርግፎ ይነግራቸዋል። እነ መተት፣ እነ ልክፍት፣ እነ ምናምን ከተወለድክ በኋላ የገቡትን አጋንንቶች በሙሉ የሰበሰበው ዛር ነው። መጀመሪያ ሰብሳቢው እሱ ነው። ዞዲያክ ውስጥ ብትገባ ራሱ የተወለድኩት በዚህ ወር ስለሆነ እኔ እድሌ ይሄ ነው ብለህ እንድታስብ ያደረገህ ዛር ነው። ለምሳሌ ቁጡ፣ ነጭናጫ፣ ኃይለኛ እንደዚህ የሆነ ሰው ግን ደግሞ ስኬታማ እንደዚህ ሰዎች የሚያዳምጡት ምናምን ተብሎ ያን አይነት ህይወት እንድትኖር ያደረገህ ምን እንደሆነ በደንብ አጥና። ለምንድን ነው እኔ በተወለድኩበት ቀን የተጻፈው ወር ውስጥ የኔ ህይወት ታሪክ የተጻፈው? እግዚአብሔር እንደዚህ እንድኖር ከፈቀደ ለምንድን ነው መጽሐፍ ቅዱስ ያስፈልገው? ጾም ጸሎት ውስጥ ምን ያስፈልጋል? ሃይማኖት ቤተክርስቲያን ውስጥ ለምን ያስፈልጋል? ኦልሬዲ ስለኔ ተጽፏል እኮ በቃ። የፈለገ ብጾም ብጸልይ ብሰግድ አንተ እንደዚህ ነህ የተጻፍከው ብባል ምንም ጥቅም የለውም። ለምሳሌ በ70 ዓመቱ እንደዚህ ይሆናል፣ በ30 ዓመቱ እንደዚህ ይጋጥመዋል እያለ እየተናገረ የተጻፈ ነገር እያለ እኔ ለምንድን ነው በ30 ዓመቴ ቤተክርስቲያን ውስጥ የምገባው? ተጽፎብኛል። እውነት እግዚአብሔር የጻፈው ከሆነ ማለት ነው። ስለዚህ የኛ ህይወት ተጽፏል ወይ ነው ወይስ እኛ ነን መጻፍ የምንችለው? እኔ አሁን ህይወቴን መጻፍ እችላለሁ። በቃ ነፃ ፈቃድ ተሰጥቶኛል። ነፃ ፈቃዴን ተጠቅሜ ወደ ሲኦል መጻፍ እችላለሁ፣ ወደ ገነት መጻፍ እችላለሁ። ስለዚህ
አውደ ነገስት ላይ ወይም ዞዲያክ ላይ የኔ ህይወት አልተጻፈም። ጥፍሬ ታይቶ የምታዩት ነጭ ነገር እዚህ ከጥፍሬ በታች ያለው ወይም ደግሞ ደሜ ታይቶ ኦኤች ምናምን ተብሎ ምናምን በፍጹም የኔን ህይወት ሊወስን አይችልም። ሌላም ደግሞ እንደዚሁ የተወለድኩበት ወር ታይቶ በፍጹም የኔ ህይወት ሊወስን አይችልም። የተሰጠኝ የተፈጥሮ አካል እኔ እንዴት እንደምኖር የተጻፈ ሳይሆን እግዚአብሔር እንዲሁ የሰጠኝ ነው። እኔ በጣም ነው የገረመኝ። ሰዎች እግዚአብሔር ማናገር ትተው የሆነ ነገርን እያዩ ድላቸውን ማንበብ ጀምረዋል። አርፎ መኖር ሲችል እኔ ህይወቴን በጣም የሚገርም ብርሃናዊ አድርጌ መጻፍ እችላለሁ። ተፈቅዷላ፣ እግዚአብሔር ፈቅዶልኛል። በቃ ጨለማ አድርጌ መጻፍ እችላለሁ ህይወቴን፣ ተፈቅዷላ። ስለዚህ ዛሬ የሚባለውን መንፈስ መጀመሪያ ስንይዘው፣ ስናንቀጠቅጠው፣ እሱን ስናርበደብደው ሚስጥሩን ዝክዝክ ካልጎ ነው የሚያወጣው። ዛር ሲለፈልፍ ከሰማችሁ በደንብ አዳምጡት። ለምን? ማን ያስለፈልፈው? እግዚአብሔር። የሚለፈልፈው ምንድነው? እድሜ ልክ ያሰራውን። ለምንድነው የሚለፈልፈው? ተይዞ ተገዶ። ከዛስ በኋላ ትጠነቀቃላችሁ እናንተ። ማርቆስ ወንጌል ላይ እኮ ጌታ ሐዋርያትን ከኋላ አስከትሎ ማነህ ብሎ ከመቃብር ቦታ ላይ የሚያስጮኸውን ሰውዬ ሲጠይቀው መንፈሱን ሌጊዮን ነኝ አለው። ሌጊዮን ነኝ። ጌታ ኢየሱስ ክርስቶስ ያውቃል፣ ሁሉን አዋቂ ነው። ለምን ማነህ ብሎ ጠየቀው ታዲያ? ሐዋርያት እንዲሰሙ ምን እንዲያደርጉ? ማነህ ብላችሁ ጠይቁ። ሰው ማንነቱን ሰይጣን ሲናገር ይማርበታል፣ ሰው ይማርበታል። አሃ ህይወቷን እንዲያርጌ ሲጋራ አስጨሻት፣ እንዲያርጌ ጫት አስቀሚያት፣ ህይወቷን አበላሽት፣ ከባሏ ጋር ጣላኋት፣ እንዲያርጌ ህይወቷን ሚዝረብል አረኩት ሲል ኦኬ፣ ስለዚህ እኔም እየተበጠበጥኩ ያለሁት በቤተሰቦች የዛር መንፈስ ምክንያት ነው ብላ አንዲት ሴት መለስ ትላለች። ባሏንም ይቅርታ እሱም ሚስቱን ይቅርታ ብሎ ይጠይቃል። ለምን? የሰው ህይወት ሲበጠበጥ የነበረው የዛር መንፈስን ልፍለፋ ሰምቷላ። ማን አስለፈለፈው? የእግዚአብሔር መንፈስ። ምኑን ይዞ? ማንቁርቱን ይዞ አስለፍልፎታል። ስለዚህ አንዳንድ ጊዜ የአንድ ሰው ጩኸት የብዙ ሚሊዮን ሰዎችን ህይወት ያተርፋል። አንድ ቪዲዮ ላይ የሚያጠምቁ አባቶች ሲያስለፈልፉ ሰምታችሁ ከሆነ የዛች ሴት መጮህ፣ የዛ ወንድ መጮህ፣ የዛ ሰው መጮህ ሚሊዮን የሆኑ ሰዎች ተመልክተውት ኦኬ ዛር እንደዚህ ነው እንደሚያደርገው፣ ስለዚህ እኛ ቤት ነበረ ማለት ነው። ምን ላድርገው? ምን አሉ መምህር ግርማ ወይ ምን አሉ ቀሲስ ሄኖክ፣ ምን አለ መምህር ተስፋዬ፣ ወይም ደግሞ እንደዚህ ሲሆን ምን ማድረግ አለብን? ተመካክሮ መጾም፣ መጸለይ፣ መስገድ፣ በቃ አለቀ። መጾም፣ መጸለይ፣ መስገድ፣ ንስሐ ገብቶ ቅዱስ ቁርባን መቀበል። ከዚህ ህይወት ስለወጣን ብቻ ያጋጠመን ሚዝረብል የሆነ የተዘበራረቀ ህይወት ነው እንጂ እኛ ለዚህ ህይወት የታጨን አልነበርንም። በመጀመሪያ ጸሎት የኛ ስራ እንዳልሆነ ታውቃላችሁ። የኛ ስራ ማመስገን ነበር እኮ። የእውነት እኛ እኮ አመስጋኝ ነበርን። ጸሎት የመጣው እኮ ኃጢአት ሲመጣ ነው። አቤቱ እባክህን ይሄን አጥቻለሁና ይሄን ስጠኝ ማለት የተጀመረው በነፃ ፈቃዳችን ስላጣን ነው። በነፃ ፈቃዳችን ማግኘት ሲገባን መጀመሪያ ሙሉ አድርጎ ፈጥሮን ጎደልን። ስንጎድል ጊዜ ስጠን ማለት ጀመረን እንጂ አቤቱ ስለሰጠን እናመሰግንሃለን የምንል ፍጥረቶች ነበርን። ስለዚህ በየቤቱ በጣም ብዙ ችግር አለ። ትምህርታችን ወደኋላ መለስ ብላችሁ አዳምጡ እባካችሁን። እነዚህ ይሄ ሞቲቬት የምታደርጉ የተለያየ ኢንስፓየር የምታደርጉ ሰዎች እግዚአብሔርን ይዛችሁ ከሆነ ቀጥሉ፣ ጎሄድ ችግር የለውም። እግዚአብሔርን ይዛችሁ ከሆነ ስገዱ፣ ጹሙ፣ ጸልዩ፣ እግዚአብሔርን ተከተሉ፣ እባካችሁ ወደ እግዚአብሔር ቀረቡ የምትሉ ከሆነ ችግር የለውም እኮ። ግን ዩኒቨርስ የሚባል አናግሩ፣ እንዲህ አድርጉ እባካችሁ። እንዲህ አይነት ነገር ውስጥ ገብታችሁ አትዘበራረቁ። ይህን ላይ ላላችሁ ተጽዕኖ ፈጣሪ ለሆናችሁ ብዙ ሰብስክራይብ ይዛችሁ መፍትሄ የሚባለው ነገር ላይ ማተኮር ያለብን። ብዙ ጊዜ ችግርን በመናገር መፍትሄ ማምጣት ይቻላል። አንዱ ለምን መፍትሄ ማለት ከመፍትሄ ነገሮች ውስጥ አንዱ ችግርን መናገር፣ ቀጥሎ ደግሞ ከችግሩ መጠንቀቅ፣ መጨረሻ ላይ ቫይስ ቨርስ በሌላው ፖዚቲቭ የሆነ ደግሞ መፍትሄ ማምጣት፣ ወደ መልካሙ ወደ ብርሃኑ መሄድ። ኒውትራል መሆን ጥሩ አይደለም። በቤተክርስቲያን ኒውትራል መሆን አይፈቀድም። ኒውትራል ማለት ማለት ኔጌቲቭም ፖዚቲቭም ያልሆነ ማለት ነው አይደል? ወይ ሙሉ በሙሉ ለሰይጣን የተመቸ ማንነት ኖሮን ከሱ ጋር ዲል ያደረገ አይሴል ማይ ሶል እንዳሉት ዘፋኞቹ እነ ሌሊ ዋይን ማለት ነው። ሙሉ በሙሉ ነፍሳቸውን ሸጠው ከሱ ጋር እንደተጣመሩት የኢትዮጵያ ሕዝብ አልገባ። በሰርጉ ላይም ጭፈራው አያምር፣ በመዝሙሩ ላይም መዝሙሩ አያምር። ዝም ብሎ በቃ ዝም ብሎ ሚንገላወድ። አንዳንድ ጊዜ
ዘፈን ፕሮግራም ተዘጋጅቶ የዓመት በዓል ፕሮግራም ተዘጋጅቶ አይታችኋል። ዘፋኙ ላበላብ ሆኖ እየተወረገረገ መድረክ ላይ በጣም ጭፈራ አለ። ህዝቡ እጁን አጣምሮ ዝም ብሎ ሙዚቃው እስከሚያልቅ ሲያልቅ ያጨበጭባል። ከዛ ወደ ቤቱ ሲመጣ ዓመት በዓል አክብሬ የመጣው ፋሲካ፣ ትንሣኤ አክብሬ የመጣው ልዩ ፕሮግራም ልዩ ዝግጅት ነበር ይላል። አይድል ሾው ላይ ሲወዳደር ቤተክርስቲያን ሄዶ ስለት የሚሳል ከየት እንዳመጣው ማየት። ዘፋኙም አልበም አውጥቶ ለአልበሙ መሳካት እግዚአብሔርን ጣልቃ ያስገባል። እግዚአብሔር ከፈቀደ የሚቀጥለው ዓመት ላይ አልበም አሳትማለሁ ይላል። ለኃጢአታችን ተባባሪ እናደርገዋለን። እና የሆነ ከእውቀት ነፃ ሆነናል። በቃ የሆነ በጣም ጎዶሎች ሆነናል። ሙሉ ሆነን ተፈጥረን ጎዶሎች ሆነንና ሌላ ነገር ተሞልተናል። የብሬን ዎሽ ተደርገን ማይንድ ኮንትሮል ተደርገን ሙሉ በሙሉ ከማንነታችን ወጥተናል ብዬ አስባለሁ። እና እባካችሁን በእርግጥ ማን ያዘዋል እሸቱ ላይ መተት ያደረጋችሁ ሰዎች ጸበል ሄዶ ይይዛቸዋል። ስማችሁ ይጋለጣል። እሱ ደግሞ የሚዲያ ሰው ነው። ከጮኸ እንደዚህ ብዬ ጮህ ያለው ብሎ ሊያወጣው ይችላል። ግን ምንድነው አንዲት መተት የምትባል ሰይጣን ወይ መንፈስ ገብታብን ወይም እንዳለብን ስላወቀን በዚህ ልክ በጣም በሚዲያ ላይ በቲክቶክ ላይ ምናምን በኃይለኛው በመጮህ ሳይሆን እቤት ውስጥ ተደብቆ በመስገድ በመጾም በመጸለይ ነው መንፈሱን ጨርሶ ማሰር የሚቻለው። አለበለዚያ እንደዚህ በተናገረ ቁጥር ቆይ ነው እንዴ ብለው እንደገና ደግሞ ሊመርጉበት ይችላሉ። በደንብ ኃይሉን አጠናክሮ ወደ ሚዲያ ቢወጣው ቢወረወርበት እንኳን ድንጋዩን መተቱን መቅለብ የሚችልበት አቅም ላይ ሆኖ ነው የሚወጣው። እና እንደምታስቡት አይደለም። የሚዲያ ሰዎች መተት የተደረገበትን ሰው መተት ያደረገውንም ሰው አጠቃላይ ሁሉንም ስታዩት ጨዋታው ከአጋንንት ጋር ነው፣ ቀልዱ ከአጋንንት ጋር ነው፣ ሰፋጣው ከአጋንንት ጋር ነው። ከእግዚአብሔር ጋር በዚህ ልክ የሚቀራረብም የሚያወራም የለም። ጊዜው በራሱ እንደዛ ስለሆነ ማለት ነው። እና የሚዲያ ሰዎች ላይ መተት ያደረጋችሁ ሰዎች ከተናደዱ እገሌ እንዲያርጎብኝ ነው የሚሏችሁና ልክ እንደኔ ማለት ነው። እቺን ልጅ እስቲ ስሟት። የዛር መንፈስ የሚጎዳው እስከምን ድረስ ነው ብላ ግን የተሳሳተ ምን ያህል የተሳሳተ አመለካከት ውስጥ እንዳለች በደንብ ትረዳላችሁ። በደንብ አዳምጡ። ጥሩ ነው ሐሳቧ፣ ግን መፍትሄ ብላ ያቀረበችው ነገር በጣም ያስቃል። ስሟት። የዛር መንፈስ የሚጎዳው እስከምን ድረስ ነው በሚለው ዙሪያ እናውራ። የዛር መንፈስ ምንድን ነው? አተቴ ምናምን የሚባለው እንዴት ይመጣል? እንዴት ነው የረበሸን? እንዴት ነው እየጎዳን ያለው በሚለው ዙሪያ እናውራ። እናንተ የሚመስላችሁ አንዳንድ ነገር አለ። ለምሳሌ እንደዚህ አይነት የዛር መንፈስ እየተገበረ ለሱ የተደገሰለት እሱ የሚፈልገው የተደረገለት የመጣ መንፈስ ነው። እንደዚህ በቀላሉ ዞር በል ስትሉት ዞር የሚል ነገር አይደለም። ለምሳሌ የእናንተ ቤተሰቦች ከቤተሰቦቻቸው የወረሱት ነው። ከዛ ሲያኖሩት የሚፈልገውን ሲያረጉለት ቆይተው ልክ ዛሬ ላይ ሲደርስ ለእናንተ አስተላልፈዋል። ምናልባት የሚመስላችሁ አንዳንድ ሰዎች አሁን የኔ እናት ትታለች፣ ቆርባለች፣ የቤተክርስቲያን ሰው ሆናለች፣ ያንኛውን ዓለም ክዳለች ብላችሁ ልትሉ ትችላላችሁ። በፍጹም ነው የምለው። ያንን ዓለም ብትክድም ከቤታችሁ አንደኛው ልጅ ላይ ያርፋል፣ ግዴታ ነው። ምናልባት እሷ በዛም በሃይማኖት ዙሪያ እያቃጠለችው ከሆነ በመቁረቧ ምናምን ጸሎት በማድረጓ ኪዳን ስታደርስ ዕጣኑ ጸበሉ ምናምን እያቃጠለው ምናልባት ከእሷ ላይ ቢሄድም ከቤተሰብ አባል እናንተ ላይ አንደኛው ላይ ይሆናል። መቼም ነው የማይለቃችሁ። ምክንያቱም ለሱ የተከፈለው ዋጋ እንደዚህ ቤቱን ሰርቷል። እናንተ ቤት ላይ ኃይል አለው። እናንተ ቤት ላይ ስልጣን አለው። እንደዚህ በቀላል ብድግ ብለው ስለቆረበች እሱን ስለካደች የሚሄድ ነገር አይደለም። ያውም አንዳንዶቹን ወይ አይናቸውን አጥቶ ወይም የሆነ አካል ጎዶሎ አድርጎ ወይም የተለያየ አይነት በሽታ የሚሰጥም አለ። ሰዓቱን ጠብቃችሁ ካልገበራችሁት ለሱ የሚመቸውን ነገር ለሱ የሚፈልገውን ነገር በለተቃሚ የለመደውን ነገር ካላደረጋችሁ በአካላችሁ ላይ ሁሉ ጉዳት ሊያመጣ ስለሚችል እንደዚህ በቀላል የሚሄድ አይደለም። እንዴት ነው የሚለቀን? በእውነት ነው የምነግራችሁ። እንዴት ነው የሚለቀን ብላችሁ ካሰባችሁ አንድም ያ ሲገብረው የነበረ ሰው ሲሞት አብሮት ያ መንፈስ ከነሱ ጋር ይሞታል። አንድም ደግሞ እናንተ ላይ የእውነት ኑሮ እናንተ የምትገብሩት ካልሆነ እናንተ ታዛዥ ካልሆናችሁ በጣም ጸሎት አድርጉ፣ ስገዱ፣ ጧት ኪዳን አድርሱ፣ ጸበልም ቁርባንም በጣም ጾሙ። ቢቻል ሱባኤ እየገባችሁ በበሶና በቆሎ ብቻ ምግብ ታበዙ
ሰውነታችሁን ስጋችሁ እንዲደክም አብሮ ይደክማል። የሚፈልገውን ነገር ይሰጣል። በዛ አይነት ሲስተም ካልሆነ በእውነት ከባድ ስለሚሆን እንደዚህ በቀላል የዛር መንፈስ የሚሄድ አይደለም። ትዳራችሁን ይረብሻል። በትምህርት ላይ በደስታ አይሰጣችሁም። በተለያየ ነገራችሁ ላይ መሰናከልን ስለሚያመጣ መንገድ ስለሚዘጋ እንደዚህ ቀላል አይደለም። ስለዚህ ይህን በማድረግ ከእናንተ ላይ እንዲወገድ አድርጉ። በተረፈ እግዚአብሔር በምትለፉት ላይ በምትሄዱበት እንደዚህ በቀላል የሚሄድ አይደለም። እንዴት ነው የሚለቀን ካላችሁ በእውነት ነው የምነግራችሁ። እንዴት ነው የሚለቀን ብላችሁ ካሰባችሁ አንድም ያ ሲገብረው የነበረ ሰው ሲሞት አብሮት ያ መንፈስ ከነሱ ጋር ይሞታል። አንድም ደግሞ እናንተ ላይ የእውነት ኑሮ እናንተ የምትገብሩት ካልሆነ እናንተ ታዛዥ ካልሆናችሁ በጣም ጸሎት አድርጉ፣ ስገዱ፣ ጧት ኪዳን አድርሱ፣ ጸበልም ቁርባንም በጣም ጾሙ። ቢቻል ሱባኤ እየገባችሁ ሐሳቡ እኮ ይኸውላችሁ ምናልባት የኛን ትምህርት የምታዳመጥ የምትወድ ትችላለች ምናምን ሐሳቡ እኮ በጣም ጥሩ ነበረ። ግን እናቶች ከሚያወሩት ጋር ይኸውላችሁ ቀላቀሉ ይሄድና ብዙ ጊዜ ትክክለኛ የሆነውን ትምህርት ባልቴቶች የሚያወሩትን ሳይሆን ትክክለኛውን ትምህርት በማዳመጥ ራሳችሁን ማዳን አለባችሁ። የምናገረው ይሄንን ነው። እህታችን የምትይው ነገር ማበረታቻሽ ምናምን ጥሩ ነው። የምትናገሪው ነገር በጣም አሪፍ ነገር ነው። መጾም፣ መጸለይ፣ መስገድ አለባቸው። ግን መንፈስ አይሞትም፣ ዛር አይሞትም። ሰውየው ያለ ዛሩ ሲሞት እናንተም ጋር እንደዛው ሊሞት ይችላል ያለችበት መንገድ ምንድን ነው? እንደ ሰይጣን ስለማይቆጥሩት እናቶቻችን ከዛ ካወሩት ላይ ወስዳ ነው እንደ ሰው ነው የሚቆጥሩት። የሙት መንፈስ ብሎ ነው የሚያስቡት። ለዚህም ነው አገር ጥለው የሚወጡት ወደ ውጭ ሀገር፣ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ ከተማ፣ ከገጠር ወደ ከተማ፣ ከከተማ ወደ ገጠር እየሄዱ እስቲ ራቅ ካልኩኝ ዞር ካልኩኝ እስቲ ተወኝ ይሆን ይላሉ። ከዛ ደግሞ አንድ ጊዜ ምን ሰማሁኝ፣ አንድ ሴትዮ ሞተች ተብሎ ወይ ተገላገልሽ፣ በእድሜ ልኳን ስትልክብሽ ቆይታ አሁን ሁሉ ነገር አብሮ ያከትማል፣ በቃ መንፈስሽን ወሰደችው ምናምን ተባለና ገርሟት ልጃቸው ደውላ አረ መምህር እንደዚህ እያሉ ነው ቤት ውስጥ ያለችኝ። ምንድነው አልኳት። ባለዛር ሴትዮ ስትሞት እኛ ቤት ውስጥ እልል ነው ያሉት። መሞቷ ሳይሆን እልል ያስባላቸው አብሮ ነው መንፈሷ የሞተው። በቃ ከላይ ላይ ዛሬ ተነስቶልኝ ሄደ፣ አብሯት ሄደ ወደ መቃብር ብለው ነው የሚያስቡት አለች። እና መንፈስ አይሞትም፣ አይበላም፣ አይጠጣም፣ አይንቀላፋም። በቃ ምንም እንደ ሰው አይደለም። ዛር ማለት ሰይጣን ማለት ነው። እና ባለዛር የሆነች ሴትዮ ስትሞት መንፈሱ መጀመሪያ እናንተ ላይ ከመጣ በቃ እሷን ትቷት እናንተ ላይ መጥቷል እኮ። ስትሞት ሴትዮዋ ከሴትዮዋ ምን ጉዳይ አለው? እድሜ ልኳን ኃጢአት ሲያሰራት ቆየ፣ ጨርሶ ደግሞ እናንተ ጋር መጣ። ግማሹ ሰራዊት እዚህ መጣ፣ ወደ ልጆች ተሰራጨ። ሌላ ነገር የለውም። እንዳልሽው ጾም፣ ጸሎት፣ ስግደት ይሄ መንፈስ ያባረዋል። አዎ፣ ግን ባለዛሩ ሰውዬ ሲሞት መንፈሱ አብሮ ይሞታል ብሎ ማሰብ ሞኝነት፣ የዋህነት ነውና እንደዚህ ጅል አትሁኑ፣ የዋህ አትሁኑ። ሐሳቧን ጋራለሁ። ስጋራ ግን በከፊል ነው ማለት ነው። እንትኗን ደግነቷን የዋህነቷን ሳላመሰግን አላልፍም። ግን በዚህ አስተሳሰብ ደግሞ ነገ ከነገ ወዲያ ሔዋን 60 ወልዳ 30ውን አሳድጋ 30ውን ደብቃ የሚለውን የእናቶችን ተረት ተቀብላ ደግሞ ጉድ ትሆናለች ብዬ ነው ማስበውና እኛ ሲብላን እንጂ ሰማየንም ባለዛር አውሊያን ከረማን ሳንወላውል ከጊዜ ከዘመኑ ጋር ሳንንሸራተት ይዘኑ ሰው ሆነንበት ለሰው ተርፈናል። ቃልቻል እናወራ ይገርማችኋል። ቲክቶክ ከፍተዋል። የአውሊያን የከረማ ጉዳይ ወይ እንደ እስልምና መጅሊስ ተቋቁሞለት ሼህና ደረሳ ሰባኪ እንደ ሼህ ደረሳ ሰባኪ ተዘጋጅቶለት መጽሐፍ ተጽፎለት ሳይናገርለት እንደ ኦርቶዶክስ ሲኖዶስ ተቋቁሞለት ቄስና ዲያቆን ጳጳስ ተቋቁሞ እንዲሰበክ ሳይነገርለት ሳይሰበክለት እንደ ፕሮቴስታንት ፓስተር እና ዘማሪ በየቦታው ተደርድሮ ሳይነገርለት ሳይዘምርለት ስራው ብቻ የኔ ጌታ ስራው ብቻ የሚናገርለት ዝናው ብቻ የሚናገርለት እንደ አውሊያ እንደ ከረማ አለኒ እንደ ወፋ እንደ ጨብሳ እንደ ሞሚናት እንደ አቡኮ ዲካ አለኒ እንደ አውሊያ አንቢያ እውነት አለኒ ስራውና ዝናው የሚናገርለት በዚህ ዘመንና በዚህ የመንግስት ስርዓት ብቻ ነው። አሁን እፎይ ብሎ ከረማና አውሊያ
እንደ ልቡ እንዳሻው እያመለከ ያለው እንዳሻው እየዘየረ እንዳሻው እየፈረደ ያለው ሰማችሁ? አንደኛ በዚህ መንግስት ብቻ ነው እንደፈለገ እንደ ልቡ እየሆነ ያለው የሚለውን ያዙልኝ። ሁለተኛ ነገር ደግሞ ቲክቶክ እንዳለ ጠንቋዮች በሙሉ ቲክቶክ እንዲከፍቱ ታዞ ይሁን አላውቅም፣ ብቻ ሁሉም ከፍተዋል። ቃልቻውም ምኑም ጠንቋይ ሁሉ ሳይቀር ዶሮ በግ ምናምን እንዴት በቲክቶክ እያሳዩ እንዴት እንደሚደግሙ ኑ ከኛ ጋር ኑ ዛራችሁን እንደዚህ እናርግላችሁ ኑ እንደዚህ እናርግላችሁ እያሉ ነው የሚያቀርቡት። ሁለተኛ ነገር ደግሞ የኔ ጌታ እያሉ መንፈሱን ማለት ነው። ታዲያ እነዚህ ሰዎች ናቸው እግዚአብሔርን የሚያውቁት እሱን ነው። አባታቸው የሚያደርገውን ነው የሚያውቁት፣ እሱም ዲያብሎስ ነው። አየሚና ከራማ ሚት በቃ አጠቃላይ ያው አባታቸው እሱ ነው። ያደጉትም በዛ ስለሆነ እኛ ምንለው ነገር አይገባቸውም። ምትሃትም ይሁን አስማትም ይሁን የተለያየ ተአምራት እነሱ እንደሚሉት እንግዲህ ተአምራት አይባልም እንጂ እነሱ የተለያየ ምልክትም ያሳያቸው የሚያውቁት እሱን ነው። እግዚአብሔርን ያውቁታል። ስለዚህ መጽሐፍ ሳይጻፍለት ቤተክርስቲያን ሳይሰራለት እንግዲህ እየቀረጹት ያሉት አካውንት ነው እንደምትመለከቱት። ወደዚህ ደማዙሮ ሲቀርጹት ብታዩ ቲክቶካቸው ላይ ገብታችሁ እንትን ነው ጎጆ ቤት እንደ ቤተክርስቲያን ሰርተው አረንጓዴ ቢጫ ቀይ ተቀብተው ወይም አሁን በኦሮሚያ ክልል ያለውን ባንዲራ ቀብተው ገልማ ሰርተው እያመለኩ ነው የምታዩቸው። እነሱም ተቋቁመዋል፣ ንግድ ፍቃድ አውጥተዋል። በጣም የሚገርመው ነገር ግን ድምፁ ያስፈራል። አስር ጊዜ ድምፁ ያስፈራላችሁ አትጻፉ፣ በቃ ተውት እሱን ነገር። ይኸውላችሁ በጣም የሚገርማችሁ ነገር ቤተክርስቲያን ሆና በመቋቋሟ ተውት መስጊዱን እንደ ክርስቲያን ሕግና ስርዓት በማበጀታችንና በጸበል ቦታ ላይ ዛሩ በጸበል እየተቀጠቀጠ መለፍለፉ ሳይሆን እየተናገሩ ያሉት ለብዙዎች ደርሰንላቸዋል፣ ሰዎች እየመጡኛ ጋራ ደርሰንላቸዋል ያሉት። እኔ ድሮ የካ ሚካኤል አገልጋይ በነበርኩበት ሰዓት ህዳር 12 ወይም ሰኔ 12 በዓል በሚከበርበት ጊዜ በቃ የዓለም ሕዝብ በሙሉ መጥቶ እንትን የሚያከብር ይመስለኝ ነበርና በዓል አክብረን ወይም ደግሞ ታቦት አንግሰን ወረብ ወርበን ከበሮ መተን ደስ ብሎን ምናምን ቤተክርስቲያን 3 ጊዜ ዞረ ነው። ከዛ አርፈን ምሳ በልተን ወደ ቤታችን ስንመጣ አንዳንድ መንገድ ላይ ሱቆች ምናምን ከፍተው ሳይ ቤት በሚካኤል ቀን ሱቅ ይከፍታሉ። ዛሬ በዓል አይደል እንዴ ነበር? ገና የጀመርኩ ጊዜ እኮ ነው ያን የመጀመሪያ 89 ምናምን ዓመተ ምህረት ማለት ነው። እና የዓለም ሕዝብ በሙሉ በዓሉን የሚያከብር ይመስለኝ ነበረ ብያልኩት በምንድን ነው ይሄ ሰውዬ ከተቀመጠበት ሳይነሳ በጣም ብዙ ሰዎች መጥተው ቤቱን ስለሞሉትና ስላስጠነቆሉ ሰዎች አርቲስትም ይሁን ምንም ይሁን በኋላ መከፍትላችሁ ይኖራል ስላስጠነቆሉ የዓለም ሕዝብ በሙሉ እሱ ጋር መጥቶ የተመረከከ ይመስለዋል። እግዚአብሔርን የሚፈሩ የሚቆሩ የሚጸልዩ እንዳሉ አያውቅም። የተዋረደ መንፈስ እንደተዋረሰም አያውቅም። የወደቀ መንፈስ እንደተዋረሰ ነገ ሲኦል የሚከተው እሳት ውስጥ የሚከተው መንፈስ እንደተዋረሰ ዛሬ ሰዎች በሙሉ ተንበርክከውለት አባ ሲሉት የነበሩት ሲኦል እንደማያድኑት ይሄን አያውቅም። ስለዚህ በአንድም በሌላ መንገድ ሌጋል መሆናቸውን የሚያውቁት እውቅና እንደተሰጠ የሚያውቁት ህዝቡ እንደፈለገ በሚዲያ ላይ ስለሚያወራ ነው። መንግስት ፈቅዶልናል። በዚህ መንግስት አውሊያ፣ ቃልቻ፣ ባለዛር የተለያዩ የሚያመልኩ ሰዎች የእናት አባት ከራማን የሚያመልኩ ሰዎች ነፃነት አግኝተዋል እያለ ነው ያለውን ነገር ነው የተናገረው። ባለፈው ስርዓት ውስጥ ሁሉ እሱን ለመገርሰስ እሱን ለመጨፍለቅ ያልሞከረ የለም። አርቲስት ይምጣ ስለ ከረማ ስለ አውሊያ በቀር ድራማ አይሰራም። አዲስ ቄስ ይምጣ፣ አዲስ ጳጳስ ይምጣ ስለ አውሊያ በቀር አይናገርም። አዲስ ፓስተር ይምጣ ስለ አውሊያ በቀር አይናገርም። ስለ አውሊያ ክፉ በቀር አይናገርም። አዲስ ሼህ ይምጣ ስለ አውሊያ ክፉ በቀር አይናገርም። ይሄ ሁሉ ተረባርቦበት ግን ካለበት ንቅንቅ ያላለ ከተቀመጠበት እንኳን ያልተነሳ ሲኦል እየተሸኘ ያለውን እኮ ስለማያቀርብ ራሱን ነው እንግዲህ ካለበት ንቅንቅ ያላልባት እነሱ ራሳቸውን ነው የሚያዩት። አጋንንት ወደ ሲኦል እየተሸኘ እንደሆነ እየተጋለጡ እየተዋረዱ መጽሐፍ እየተጻፈባቸው ህዝቡ እየነቃ ወደ ወንጌል እየመጣ እንደሆነ ደግሞ ይሄን አያውቁም። ይሄ መደቆር ይባላል። አለመሰልጠን መሰይጠን ይባላል። በመንፈሳዊ ህይወት አለመሰልጠን መሰይጠን ነው። ስለዚህ ይሄ ሁሉ ሰው እያወራ እንኳን ንቅንቅ የለም ማለት ነው። በእርግጥ እሳቸው እስልምናውንም ፕሮቴስታንቱንም ክርስትናውንም ኦርቶዶክስንም በሙሉ እየጨፈለቁ በአንድ የሚያወሩትና የሚያወሩት ስለ ቢዝነሳቸውና ስለከፈቱት ቢዝነስ ስለ ቤታቸው ስለ አውሊያ ስለ ጥንቆላ ቤታቸው እንጂ ስለ መንፈሱ እያወሩ አይደለም። ስለ ሰይጣን ክፋት
ስለ ተንኮሉ እያወራን ህዝቡን እያነቃን እንደሆነ መመስከር አይፈልጉም። እና አሁን ግብ ይባላል። አሁን የጨበጣ ውጊያ ይባላል። ጥይት አልቋል። ሰደፉን አውጥቶ በሰደፍ ነው እየተዋጋ ያለ ነው። በእጅ በካራቴ ይሄኛው ካራቴ ሳይሆን እጅ በእጅ ተጠጋግተን በደንብ ይኸው ሚዲያው እንደምታዩት ይሄ እዚህ ስክሪን አለ። ይኸው እዚህ እኔ ጋር እዚህ ጋር አለው። በቃ ይሄ የጨበጣ ውጊያ ይባላል። እንካ ስለው ይቀበላል፣ ይመልሳል። ሳይ መብራት መጥቷል። አቤት መብራት ሲመጣ ያለው ጩኸት የሚገርም እኮ ነው። እሺ እንስማ። ከቆመበት ያልተነቀ እሱ ብቻ ነው የኛ ጀግና። ስማ ቋጥሮ በቀይ እስክሪብቶ ጽፎ በድፍን እንቁላል ሰርቶ ጽፎ የሚሰጥህ የለም። አውሊያ የደጁን አዋራ መድኃኒት የደጁን ውሃ ጸበል እያደረገ ነው እኮ ስሙን የጠራህን ሁሉ የሚያሽረው። እንዴት አድርገህ ነው ይሄን ጀግና ጥለህ አንተ ሄደህ ጂኒ ሴጣንና አጋንንት ሲሉ ይሄን የመሰለው ወርቅ የት አስቀምጠህ ነው አንተ ቆርቆሮና ጨርቅ ፍለጋ ይሮጥከው? አይዞ ይምርሃል፣ አትፍራ። ይተዋል፣ አትፍራ። አሁንም ደግሞ ምሮ ከደክበት ያነሳሃል። ደግ ነው፣ መሬት ነው፣ አባት ነው፣ ይምራል፣ መሬት ነው፣ ይችላል። አንተ ሰውዬ የአንበሳ ቆዳ ይዘህ ከጅብ አትላፋ። በሉ ቀልብ ኢማኑን አላህ ያስጨብጣችሁ። በረካሁ ነው። አያችሁ አይደለ? ቃልቻው ማነው ማለት ነው? የእስላም ዘር ሻህ አንበሶ አብዱልቃድር ተወከል። ይሄ ነው ሃይማኖትን በዚህ ልክ በራሳቸው ጫማ ሰፍተው ነው የሚሉትና እነዚህን ነው እኛ የምንናገረው ያለ ነው። እነዚህን እባካችሁን አትስሟቸው ነው እያልን ያለ ነው።